ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 28 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በእነ ዶክተር ወንደሰን አሰፋ መዝገብ ሞትና እድሜ ልክ በሚያስፈርድ ፍርድ አቃቤ ሕግን በመቃረን ማስረጃ አቅርቧል። ተሰሙታላችሁ። መሞት በቃን አንሙት ማለት ፖለቲካ አይደለም ሲሉ የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ናትናኤል ተናግረዋል። በዘገባችን አካተነዋል። በወሎ መቄት ወረዳ እና በጎጃም መራዊ አፋብሃ ባደረገው ተጋድለው ድል መቀናጀቱ ተገልጿል። ዝርዝር የግንባር መረጃዎችን ይዘናል። ድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ፍርድ ቤት ቀርቧል። የክስ ሂደቱንም አሸንፏል። የችሎት መረጃውን ይዘናል። የትግራይ ጊዜያዊ አስተዳደር በአፋር ተፈጸመ ስለተባለው ጥቃት ምላሽ ሲሰጥ፣ የብልጽግና መንግስት ደግሞ በትግራይ ኃይሎች ላይ የድሮን ጥቃት ፈጽሟል ተብሏል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በእነ ዶክተር ወንደሰን አሰፋ መዝገብ ሞትና እድሜ ልክ በሚያስፈርድ ፍርድ አቃቤ ሕግን በመቃረን ማስረጃ አቀረበ። በእነ ዶክተር ወንደሰን አሰፋ መዝገብ የተከሰሱ 51 የፖለቲካና የህሊና እስረኞች ጥቅምት 26 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና ህገ መንግስታዊ ጉዳዮች ችሎት ቀርበው ነበር። አቃቤ ሕግ በስልክ የተጠለፈ የድምጽ ቅጂ በማስረጃነት በፍርድ ቤት አቅርቦ የፖለቲካና የህሊና እስረኞች ላይ ሞትና እድሜ ልክ ለማስፈረድ ካለው ጽኑ ፍላጎት በመነሳት ሐሰተኛ መስረጃ በማቅረብ በችሎት ውስጥ ከፍተኛ ውዝግብና ክርክር ተነስቷል። አቃቤ ሕግ በስልክ የተጠለፈ የድምጽ ቅጂ ከዚህ ቀደም ጥቅምት 14 2018 ዓ.ም ለፍርድ ቤት አቅርቦ ማስረጃነት እንዲያዝለት ያቀረበውን ጥያቄ የተከሳሽ ጠበቆች አቃቤ ሕግ በስልክ የተጠለፈ የድምጽ ቅጂ በምን አግባብ ነው ጠለፋውን ለማከናወን የሚያስችል የፍርድ ቤት ትዕዛዝ አለ ወይ በማለት ጥያቄ ያቀረቡ ሲሆን አቃቤ ሕግ በሰጠው ምላሽ ከ2 ዓመት በፊት የፍርድ ቤት ትዕዛዝ አውጥቼ ነው ጠለፋውን ያደረግኩት በማለት ምላሽ በመስጠቱ ጠለፋ የተደረገበት መዝገብ እንዲቀርብ በተደጋጋሚ ጊዜ ቢቀጠርም መዝገብ ጠፍቷል የሚል ምላሽ ከፍርድ ቤት ሬጅስትራልና መዝገብ ቤት ተገልጿል። ይህ ከሆነ በኋላ አቃቤ ሕግ ከፍርድ ቤት አመራሮች ጋር በመነጋገር የጠፋው መዝገብ በህገወጥ መንገድ እንዲደራጅ ካስደረገ በኋላ መዝገብ ጠፍቷል ከተባለ ከ2 ዓመት ከ9 ወር በኋላ እንደ አዲስ ተደራጅቶ በመቅረብ በችሎት ውስጥ በተከሳሾቹ በኩል ከፍተኛ ውዝግብ ተቀስቅሷል። ይህም በመሆኑ ችሎቱ ከቀጣይ ቀጠሮ በኋላ ከአመራሮች ጋር በመነጋገር በፕላዝማ እንዲሆን አደርጋለሁ በማለት ችሎቱን ለመበተን የሞከረ ቢሆንም በተከሳሾችና በጠበቆቻቸው በኩል በቀረበው ማስረጃ ላይ አስተያየት እንስጥ በሚል ችሎቱን ቢጠይቁም የቀረበው ማስረጃ ሚስጥር በመሆኑ አንሰጥም የሚል ምላሽ ፍርድ ቤቱ ሰጥቷል። የተከሳሽ ጠበቆች ደንበኞቻችን ሞትና እድሜ ልክ በሚያስፈርድ ፍርድ ተከሰው ክርክር እያደረግን ነው። የስልክ ጠለፋ ለማድረግ የፍርድ ቤት ትዕዛዝ ያስፈልጋል። ከፍርድ ቤት ትዕዛዝ ውጭ የተደረገ የስልክ ጠለፋ ከህግ አግባብ ውጭ በመሆኑ ተከሳሾች ሊጠየቁበት አይገባም። አቃቤ ሕግ እንዲያቀርብ የተጠየቀው የፍርድ ቤት ትዕዛዝ ለመሸሸግ የፈለገው በእኛ በኩል የምናቀርበው መከራከሪያ የሚደግፍ ስለሆነ ነው መዝገቡ እንዳይቀርብ የተደረገው በማለት ለፍርድ ቤቱ ምላሽ ሰጥተዋል። የፖለቲካና የህሊና እስረኞች ለችሎት ምሬትና ብሶት ባዘለ መልኩ በአማራዊ ማንነታቸው እንዲሁም በአማራው ላይ እየደረሰ ያለውን በደል ለምን ብለው በመጠየቃቸው ብቻ እየደረሰባቸው ያለው ፍርድ ገምድል አካሄድ በችሎት አምርረው ድምጻቸውን ከፍ አድርገው ተቃውሟቸውን አሰምተዋል። በዚህ ምክንያት ችሎት በፍትህ ጠያቂዎች የፖለቲካና የህሊና እስረኞችና ፍትህን በሚደፈጥጡ መካከል ከፍተኛ የሆነ አለመግባባት ተፈጥሯል። ፍርድ ቤት የውዝግብ ውጥረት እያየለ መምጣቱን ተከትሎ ለህዳር 26 2018 ዓ.ም ተለዋጭ ቀጠሮ የሰጠ ሲሆን ከወዲሁ ችሎቱ በፕላዝማ እንደሚሆንና የተከሳሾችን ፍርድ ቤት ቀርቦ የመከራከር መብት የሚጋፋ ውሳኔ ሊሰጥ እንደሚችል ዛቻና ማስፈራሪያ ሰጥቷል። ዘገባውን ያገኘነው ከጋዜጠኛ ይድነቃቸው ከበደ ገጽ ላይ ነው። መሞት በቃን አንሙት ማለት ፖለቲካ አይደለም ሲሉ የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ናትናኤል ተናገሩ። ብፁዕ አቡነ ናትናኤል የመድኃኔዓለም ክብረ በዓል ላይ በመገኘት በወቅታዊ ጉዳይ ላይ መልእክት አስተላልፈዋል። ብፁዕነታቸው መቼ ነው ደም መፍሰስና እልቂት የሚቆመው? ነጻነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ነጻነትን መፈለግ፣ ሰላምን መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ አይደለም፣ ሰብአዊነት ነው። መሞት በቃን ሲሉ በምሬት ተናግረዋል። አክለውም ለምዕመኑ ደከመን፣ ህዝቡን በእኛ ፈረደ፣ እናንተ ወቀሳችሁን እውነት አላችሁ ሲሉ ገልጸዋል። እኛን ማን ይስማን? ሞትን ተለማመድ ነው። ስንቶቻችን ስንታረድ፣ ስንቶቻችን ስናልቅ ነው የሚቆመው? ሞት ሰለቸን፣ ደም መፍሰስ በቃን፣ ሀገሪቱ እረፍት ያስፈልጋታል ብለዋል ብፁዕነታቸው። ይህ ሀገራችን እየታየ ነው። መቼ ነው የሚቆመው? ነጻነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነጻነትን
መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ ሃይማኖት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። ታሩ ሊበቃ ይገባል ወገኖች። መተሳሰብ ይሻላል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተ ፈረዳችሁብን በኛ፣ እናንተ ወቀሳችሁን። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አዎ ይብቃ። ተለማመድነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ይበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃ ደም መፍሰስ ሰለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ይህ በእንዲህ እንዳለ ተጨማሪ 9 ኦርቶዶክሳውያን በአርሲ ጀጁ ወረዳ መገደላቸው ታውቋል። በአርሲ ዞን በጀጁ ወረዳ በሰጉሬ፣ በወሸባ፣ በተሬ፣ አሜና እና አንጎደቻ አካባቢ ከጥቅምት 22 እስከ ጥቅምት 24 2018 ዓ.ም በነበረው ጭፍጨፋ ታፍነው ከተወሰዱ 16 ኦርቶዶክሳውያን መካከል ትናንት 9ኙን ገድለው ጥለዋቸው ተገኝተዋል። ቀሪዎቹ 6ቱ እስካሁንም በገዳዮቹ እጅ ላይ ይገኛሉ። በአንድ ሳምንት ብቻ በአርሲ የሟቾች ቁጥር 43 ደርሰዋል። በወሎ መቄት ወረዳና በጎጃም መራዊ አፋብኃ ባደረገው ተጋድሎ ድል መቀናጀቱ ተገለጸ። በወሎ ቀጠና መቄት ወረዳ በተደረገ ውጊያ በአገዛዙ በኩል 4 ዲሽቃና ሞርተር እንዲሁም ሌሎች የቡድንና ከባድ የጦር መሳሪያዎችን የታጠቀ አንድ ክፍለ ጦር ሰራዊት የተሰለፈ ሲሆን በፋኖ በኩል ደግሞ የአንድ ሻለቃ አባላት ተሰልፈው በጥቂት ኃይል ትልቅ ድል ተቀናጅተው መዋላቸው ተነግረዋል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦር ስር ከሚገኙት ግንዱ አሻግሬ ሻለቃ አባላት ትናንት ጥቅምት 27 2018 ዓ.ም በመቄት ወረዳ ባደረጉት ተጋድሎ 10 ያገዛዙ ወታደሮችን ሲገደሉ ከ15 በላይ የሚሆኑት ቁስለኛ ሆነዋል። በውጊያው በአገዛዙ በኩል 4 ዲሽቃና ሞርተር እንዲሁም ሌሎች የቡድንና ከባድ የጦር መሳሪያዎችን የታጠቀ አንድ ክፍለ ጦር ሰራዊት የተሰለፈ ሲሆን የክንዱ አሻግሬ ሻለቃ አባላት ግን የሰራዊት ብዛትና የመሳሪያ አይነት ብቻ ለድል እንደማያበቃ በማሳየት የአገዛዙን ኃይል አይቀጡ ቅጣት ቀጥተውታል ሲል እዙ በመግለጫው አስታውቋል። በሌላ በኩል አፋብኃ ቴዎድሮስ እዝ 102ኛ ኮር አካል የሆኑት ኮሎኔል ታደሰ ሙሉነህ ብርጌድ ሻምበል መማር ጌትነት ሻለቃ አባላት መራዊ ከተማ ላይ የሰፈረው የአብይ ወንበር አስጠባቂ ሰራዊት ላይ እርምጃ ወስደውበታል። በተጠና የከተማ ኦፕሬሽን በአገዛዙ ምሽግ ላይ ከባድ የቦምብ ዝናብ በማውረድ 12 የስርዓቱ ወንበር ጠባቂ ሚሊሻና አድማ ብተና እስከ ወዲያኛው የተሸኙ ሲሆን ከ20 በላይ ከባድና ቀላል ቁስለኛ ማድረግ ተችሏል። በዚህ መብረቃዊ ጥቃት የመከላከያ ጦር አዛዡ በሽርፍራፊ ሰኮንዶች ማምለጥ የቻለ ሲሆን ሌሎች የብልጽግና ሆዳደር ካድሬዎች ነፍስ ያውጪኝ በማለት ወደ ጦር ካምፕ ሸሽተዋል። በጥቃቱም ከፍተኛ ድንጋጤና የጦር መረበሽ እንደተፈጠረ ለማወቅ የተቻለ ሲሆን በርካታ ሙትና ቁስለኞችን ህዝቡ እንዳያይ ቤት እየዞሩ በማዘጋት ላይ መሆናቸውን ማረጋገጥ ተችሏል። በተመሳሳይ ከሽንዲ ወንበርማ ከተማ ወደ ወገዳድ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ጥቃት ከ15 በላይ የሚሆኑት መገደላቸው ታውቋል። በውጊያው ከተገደሉ የጸረ አማራው ቡድን ተላላኪ ኃይሎች በተጨማሪ በርካቶች ቆስለው በ4 ወታደራዊ ፓትሮል ሙሉ ተጭነው መወሰዳቸው ተነግሯል። አፋብኃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ 5ኛ ክፍለ ጦር ወንበርማ ብርጌድ አባላት ከሽንዲ ወንበርማ ከተማ ወደ ወገዳድ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በከፈቱት ድንገተኛ ጥቃት ድል ተቀናጅተው መዋላቸውን የብርጌዱ ህዝብ ግንኙነት ገልጿል። ጥቃቱ የተፈጸመው ትናንት ጥቅምት 27 2018 ዓ.ም በሸንዲ ወንበርማና በወገዳድ መካከል ልዩ ስሙ ቆጥላን ተብሎ በሚጠራው አካባቢ ላይ ሲሆን በዚህም ከ15 በላይ የሚሆኑ የአገዛዙ ብልጽግና ቡድን ተላላኪ ወታደሮች መገደላቸውን የብርጌዱ ህዝብ ግንኙነት ክፍል አሳውቀዋል። በውጊያው ከተገደሉ በተጨማሪ በርካቶች ቆስለው በ4 ወታደራዊ ፓትሮል ሙሉ ተጭነው መወሰዳቸው ተነግሯል።
ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይን ፕሮሞሽን ከተባለ ድርጅት ጋር ለዓመታት ሲያካሂደው የነበረው ክርክር ተቋጨ። በድምፃዊ ቴዎድሮስ ካሳሁንና በላይን ፕሮሞሽን መካከል ለዓመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋጭቷል። ትናንት ጥቅምት 25 2018 ዓ.ም 5 ዳኞች በተሰየሙበት የሰበር ሰሚ ችሎት ማለትም በአገሪቱ ሕግ በፍርድ ቤት ደረጃ የመጨረሻ ውሳኔ ሰጪ አካል የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላይን ፕሮሞሽን ለድምፃዊ ቴዎድሮስ ካሳሁን 5 ሚሊዮን ብር እንዲከፍል ወስኗል። የክርክሩ መነሻ ድምፃዊ ቴዎድሮስ ካሳሁን የካቲት 14 2012 ዓ.ም በመስቀል አደባባይ ላቀረበው ኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ካዘጋጁ ላይን ፕሮሞሽን ጋር የገባው ውል መጣሱን ተከትሎ ነው። ድምፃዊ ቴዎድሮስ ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ ለኮንሰርቱ 10 ሚሊዮን ብር ተፈጽሞልኝ እንድሰራ በስማማም በውላችን መሰረት ገንዘቡ አልተከፈለኝም በማለት ዋናው ገንዘብ ከየካቲት 15 2012 ዓ.ም ጀምሮ ከሚታሰብ 9 በመቶ ወለድ ጋር እንዲከፈለው ጠይቆ ነበር። የፌዴራል ከፍተኛ ፍርድ ቤት መዝገቡን ሲመለከት ቆይቶ ጥቅምት 6 2016 ዓ.ም በዋለው ችሎት ላይን ፕሮሞሽን ለቴዲ አፍሮ 5 ሚሊዮን ብር እንዲከፍል ወስኖ ነበር። የፌዴራል ጠቅላይ ፍርድ ቤት በሰጠው ውሳኔ ተከሳሽ ላይን ፕሮሞሽን በውሳኔው ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ቢጠይቅም ጠቅላይ ፍርድ ቤቱ የከፍተኛውን ፍርድ ቤት ውሳኔ በማጽናት ይግባኙን ውድቅ አድርጎታል። የአፈጻጸም ክስና የሰበር ይግባኝ ቴዲ አፍሮ ገንዘቡ እንዲከፈለው የአፈጻጸም ክስ ከፈተ። ሆኖም የተከሳሽ ጠበቃ ህዳር 25 2017 ዓ.ም በነበረ ችሎት የስር ፍርድ ቤት ውሳኔን በመቃወም ለሰበር ሰሚ ችሎት ይግባኝ አቅርበናል፣ እንዲሁም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም፣ ለመክፈል እንቸገራለን የሚል ምላሽ በመስጠት ክፍያውን ለማስቆም ሞክረው ነበር። በመጨረሻም የሰበር ሰሚ ችሎቱ የተከሳሽን የመጨረሻ የይግባኝ ጥያቄ መርምሮ ቀደም ብሎ ለቴዲ አፍሮ የ5 ሚሊዮን ብር ክፍያ ይፈጽም የተባለው ውሳኔ አግባብ ነው ሲል የስር ፍርድ ቤቶችን ውሳኔ በማጽናት መዝገቡን ዘግቷል። የትግራይ ጊዜያዊ አስተዳደር በአፋር ተፈጸመ ስለተባለው ጥቃት ምላሽ ሲሰጥ የብልጽግና መንግስት ደግሞ በትግራይ ኃይሎች ላይ የድሮን ጥቃት ፈጽሟል ተባለ። በጀኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የአፋር ክልል መንግስት ፈጸመብኝ ያለውን ጥቃት አስመልክቶ መግለጫ ሰጥቷል። በመግለጫው ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደቶችን የሚያውኩና የፕሪቶሪያን ስምምነት የሚጎዱ እንቅስቃሴዎችን እያየን ነው ብለዋል። ሆን ተብሎ መድረክ በመፍጠር በመደገፍና ተልዕኮ በመስጠት በአፋር ክልል ቡድኖችን በማስታጠቅ ትግራይን ለጥፋትና እርስ በርስ ለማባላት በትግራይ ላይ ተደጋጋሚ ጥቃቶች ተደርገዋል ያለው መግለጫው በአፋር ክልል በነጻ መሬት የታጠቁ ኃይሎች ባለፈው ዓመትና በያዝነው ዓመት መጀመሪያ ላይ በኮኔባና በአባላ አቅጣጫ ተደጋጋሚ ጥቃቶችን እየፈጸሙ ሲሆን የመቀሌ መሆኒ መስመርን ለመዝጋት የጊዜያዊ አስተዳደሩ አካላት ላይ እርምጃ ሲወስዱ ቆይተዋል ሲል አስፍሯል። የትግራይ ህዝብና ጊዜያዊ አስተዳደር ግን የውስጥ ችግሮቻችንን በድርድር ለመፍታት የሁለቱም ህዝቦች ወንድማማችነትና ጉርብትና በአክብሮት እንዲሁም ችግሩን በሰላማዊ መንገድና በውይይት ለመፍታት ካላቸው ከፍተኛ ፍላጎት የተነሳ ሁኔታውን ከመግለጽ ተቆጥበዋል ሲል አስታውቋል። አሁንም በትግራይ በኩል ሁከትና አለመረጋጋት አንፈልግም ሲል ቀጥሏል። ይህም ሆኖ ችግር ፈጣሪ ተበዳይ መስሎ ቀርቧል ብሏል። ከትናንት በስቲያ የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ በሰጠው መግለጫ የትግራይ የጸጥታ ኃይሎች ወደ አፋር ክልል ዘለው በመግባት ጥቃት መፈጸማቸውን ገልጿል። ነገር ግን ይህ መሰረተ ቢስና ያልተረጋገጠ ነው ብሎታል። የፌዴራሉ መንግስት የፕሪቶሪያ ስምምነትን በአግባቡ አለመተግበሩ ሰላማዊውን ሂደትና መተማመን ከመጉዳት ባለፈ የህዝባችንን ስቃይ በማስቀጠል የሰላማዊ የፖለቲካ ትግል ሂደትን እንደሚያናጋው ግልጽ ነው ይላል። ስለሆነም የፕሪቶሪያ ስምምነትን በአስቸኳይ ተግባራዊ ይደረግ ሲል ጠይቋል። አንዳንድ በትግራይ ጉዳይ ላይ የሚሰሩ ሚዲያዎች በበኩላቸው የቲዲኤፍ ጦር ላይ የብልጽግና መንግስት የድሮን ጥቃት ፈጽሟል የሚል መረጃ እያወጡ ነው። ሆኖም ይህንን መረጃ ህወሓትም ሆኑ ጦሩ ምላሽ ባይሰጡበትም በማህበራዊ ሚዲያ ግን አነጋጋሪ ሆኗል። ብልጽግና በዚህ በአፋር ቀጠና ድሮን ከማሰማራት ባለፈ በነጌታቸው ረዳ ለሚመራው የሀራ መሬት ታጣቂ ቡድን ሮኬት ጭምር ማስታጠቁ ነው ከአካባቢው ምንጮች የተሰማው። ይህ ቡድን ማክሰኞ ዕለት በትግራይ ክልል ጥቃት መፈጸሙን በመግለጫ ጭምር ገልጾ የነበረ ሲሆን ቡድኑን ያሰለጠነውና ድጋፍ የሚሰጠው የአወል አርባ አስተዳደር ደግሞ በነጋታው ረቡዕ ምሽት በህወሓት ጥቃት ተፈጽሞብኛል ብለዋል። አንዳንድ መረጃዎች እንደሚጠቁሙት በአፋር መጋሌ ወረዳ የሰፈረውና የትግራይ አዋሳኝ በሆኑ የቶንሳ ቀበሌ መንደሮች ተቀምጦ ጥቃት ሲዘነዝር በነበረው ኃይል ላይ የቲዲኤፍ አባላት እርምጃ መውሰዳቸውን ነው። በዚህም በቀበሌው 6 መንደሮች የገቡ ሲሆን የሀራ መሬት ኃይልም ወደ ቀሪ 3 መንደሮች ሸሽቷል። በዚያም ከአፋር ክልል ልዩ ኃይልና ሚሊሻ ጋር አብሮ የሚንቀሳቀስ መሆኑ ተነግሯል። በናዝሬት ስብሰባ ላይ የነበሩት አወል አርባም ኃይል ወደ ቦታው እንዲላክ በታዘዙት መሰረት ውሳኔ አሳልፈው ከሰመራ 3 መኪና ልዩ ኃይል ወደ መጋሌ ልከዋል። የአፋር ህዝብ እነዚህን የነጻ መሬት ታጣቂዎች ለማስወጣት እንቅስቃሴ ሲያደርግ በመከላከያና በአፋር የጸጥታ ኃይሎች ክልከላ እንደተደረገ ተሰምቷል።
አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።